ገነት ትባላለች። ካገባች በኋላ በጣም ወፍራለች። ሰውነቷ በጣም ተበላሽቷል። ራሷን መንከባከብ አቆማለች። ቦርጯ እንግዲህ በጣም ትልቅ የሆነ ነው። ራሷን እየጠላች ነው። ኮንፊደንስ የሚባል ነገር የላትም። ከዛ ጠይቃታለሁ፣ ለምንድነው በዚህ ሁሉ ጭንቅ የምታልፊው? ለምንድነው ራስሽን እየጣልሻለሽ ብዬ ጠየቅኳትና ወያሮና ምን ላድርግ እኔ እኮ ልጆች ስላሉኝ እኮ ነው። ምን ይኸው በቃ የልጆች ህይወት እኮ ታውቀዋለህ አንተ ደግሞ እና ይህ ሁሉ ምክንያትሽ ነው ራስሽን እንድትጥይ ራስሽን እንድትከጂ። ከዛ ጠየቅኳት፣ ከባለቤትሽ ጋር ህይወትሽ ምንድነው ያለው አልኳት። አረ በጣም ንቀት አለ፣ እንጨቃጨቃለን። ቦርጬ አንቺ ቀንሽም ወይ እንደዚህ አታረጊም ወይ እያለ ይጠይቀኛል። ኢቭን የሴክስ ላይፋቸው በጣም ደባሪ የሆነ ነው። ኢቭን እሷም ልብሷ ለማውለቅ ኮንፊደንስ የላትም። ላይክ ኢትስ ሊትራሊ በጣም የሚያሳዝን አንዳንዶቻችን ማለት ነው ብዙ ትዳር የሚያሳልፉት ስቃይ ይሄ ነው። ከዛ ኮንፊደንስ የላትም። ከዛ ይህ ባል ምንድነው የሆነው? ዲስትራክትድ መሆን ጀመረ። ሶ that's why ምንድነው ያልኳት እኔ ኖ ባልሽን ማስቀደም አቁሚ፣ ልጆችሽን ማስቀደም አቁሚ፣ ራስሽን አስቀድሚ። ይገባኛል የእናትነት ነገር፣ ግን ራስሽን ማስቀደም ማቺ ከሆነ ምንድነው የምትሆኚው? አንደኛ ኮንፊደንስሽ ታጫለሽ፣ ግን ዋነኛው ነገር ደግሞ ምንድነው ጤናሽን ታጫለሽ። አንቺ ከሌለሽ ለልጆችሽ ምን ላይክ ትርፉ ምንድነው? አሁን መኖርሽ ነገ ማትኖሪ ከሆነ አሁኑኑ መልፋትሽ ለነሱ ምንድነው ጥቅሙ? ምንም። አሁን ለራስሽ ከቆምሽ ግን ለነሱም ነገ ትቆሚላቸዋለሽ አልኳት። ከዛ ስፖርቷን ጀመረች፣ አመጋገቧን አስተካከለች። አሁን ህይወቷ እየተቀየረ ነው ያለው። ብዙ ሴቶች ደግሞ እንደገነት ተመሳሳይ የሆነ ህይወት አላችሁ። ከትዳር በኋላ ከጋብቻ በኋላ ራሳችሁን ትጥላላችሁ። ይህ አስተሳሰብ ደግሞ በጣም የተበላሸ ነው። በጣም የተበላሸ፣ ራሳችሁን እንድትንቁ፣ ህመም እንድትገቡ፣ እንድትወፍሩ፣ እንድትበላሹ የሚያደርጋችሁ የትዳር ፍቺ የሚያጋጥመው ደግሞ ኦልሞስት 80% በዚህ ምክንያት ነው። ስለዚህ እባክሽ እህቴ ራስሽን አስተካኪ፣ ስፖርትሽን ጀምሪ፣ አመጋገብሽን አስተካኪ፣ ለልጆች ያልሽ ራስሽን አጣይ። እንደ ቀልድ አትዩ፣ ይሄ ሲሪየስ ነው። ምክንያቱም አንድ ቀን ይመጣል፣ መቆጨትሽ አይቀርም። አሁን ግን ጊዜ ያለሽ ራስሽን ተንከባከቢ።